ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ከ1 እስከ 5 ስማችሁን የጠራችሁ የሚዲያ ተወካዮች በቅደም ተከተል አንድ ሁለተኛ ካሜራችሁን ከፍታችሁ ምናልባት የሚዲያ አስተባባሪዎቹ ሚውት ከሆናችሁ ማን ሚውት ያደርጓችኋል። በዛ ቅደም ተከተል ጥያቄዎቻችሁን ታቀርቡልናላችሁ። ሞገስ ኢትስ ኦቨር ቱ ዩ። እሺ፣ በጣም አመሰግናለሁ ያሬድ። ሁላችሁንም የዚህ ፕሮግራም አዘጋጆችንም ከልብ አመሰግናለሁ። ዘግይቼ ስለገባው ይቅርታ ጠይቃለሁ። የሰዓት ልዩነቱን በደንብ ሳላይ 1 ሰዓት የቀረኝ መስሎኝ ነው። ለሱ ይቅርታ እየጠየቅኩ ወደ ጥያቄዎች እገባለሁ። 2 ጥያቄዎች ነው የተፈቀዱት፣ እኔም 2 ብቻ ጠይቃለሁ። የመጀመሪያው ዛሬም በዚህ መግለጫ ቅድም አቶ ልደቱ ባነበበው መግለጫ ላይ ከዚህ በፊትም ወደፊትም ልንሸነፍ የምንችለው በአገዛዙ ጥንካሬ ሳይሆን በእኛ መከፋፈልና በእኛ ድክመት ብቻ ነው የሚል ግምገማ ነው የቀረበውና ዛሬም ቢሆን አገዛዙ ወይም ስልጣን ላይ ያለውን ስርዓት በዛው ልክ ነው የምትገመግሙት ወይ? ዛሬ ዓመትም የዛሬ 2 ዓመትም በዛው መልክ ስለነበረ ግምገማዎቹ ሲቀርቡ የነበረው አንደኛው ይሄ ነው። ሁለተኛውና ምናልባትም ትኩረት እንዲሰጠው የምፈልገው ከምርጫ በፊት ሁሉን አቀፍ የሽግግር መንግስት እንዲካሄድ የሚል ጥሪ በዚህ መግለጫ ቀርቧል። ምርጫ ይዘቱ ምንም ይሁን ምን 2 ወር ከምናምን የቀረውና ፕራክቲኬብል ነው ወይ ይሄንን ጥሪ ማቅረብ በዚህ 2 ወር ውስጥ ከምርጫ በፊት ሁሉን አቀፍ ሽግግር እንዲሆን ብሎ ጥሪ ማቅረብ እንዲሁም ደግሞ እዛ ላይ መስራት ያስኬዳል ወይ የሚል ነው። በጣም አመሰግናለሁ። እነኚህ 2 ጥያቄዎች እግዚአብሔር ይስጥልን። አመሰግናለሁ ሞገስ። በቀጣይ ይነቃቸው። እጅግ አድርጌ አመሰግናለሁ ለሁላችሁም። የማቀርበው ጥያቄ በቅድሚያ ይህ ግብረ ኃይል የተቋቋመው በምን አይነት መዋቅር ነው? በውስጡ የትኞቹን የሲቪክ ማህበራት ወይም የፖለቲካ ድርጅቶችን ያቀፈ ነው? ወይም ከተቋማት ገለልተኛ ነው? 25ቱ የግብረ ኃይሉ አባላት እነማን ናቸው? ሌላው ደግሞ በዲያስፖራ የተጀመረ ብዙ የፖለቲካ እንቅስቃሴዎች ከዚህ በፊት ተግባራዊ ለውጥ ማምጣት አልቻሉም። እሱንም አላየንም። የእናንተስ ተነሳሽነት ከነዚህ ከስከዛሬ ከዚህ ቀደሙ በፊት በምን የተለየ ነው? እነዚህ ናቸው ጥያቄዎች። አመሰግናለሁ። አጭር ግልጽ። ቴንክ ዩ ይድነቃቸው። በመቀጠል ቴድሮስ ጸጋዬ ከሪዮት። እሺ፣ ምናልባት ስም ስህተት ነው። ሪዮት አለሙ ከምንጊዜ ሚዲያ ነው። እየሰማችሁኝ እንትን ላይ አላየሁትም። ቴድሮስ አለ። እሺ፣ ቴድሮስ ሲመጣ በሚቀጥለው እንትን ይሄዳል። ጴጥሮስ ከኢኤምኤስ ፕሊስ። ጴጥሮስን አንሚዩት አድርጉልኝ። አመሰግናለሁ። ድምፄ እንደሚሰማ ተስፋ አደርጋለሁ። አንደኛውን ጥያቄ ሞገስ በከፊል ነክቶታል። እኔ በእሱ ጥያቄ ላይ የምጨምረዋለኝ ምርጫን ማሸጋገር ወይም ማዘግየት ከዚህ በፊት ደም አፋሳሽ ለሆነና ብዙዎችን ለፈጀ ጦርነት ከምክንያቶች እንዳንዱ ሲጠቀስ ነበርና አሁንም በተመሳሳይ መልኩ ከምርጫ በፊት 2 ወር የቀረውን ምርጫ ሽግግር የሚለው ሀሳብ ተመሳሳይ የሆኑ ጦሶችን ላለማምጣቱ ምንድነው ማስተማመኛው? ያንን ነገር ታሳቢ ተደርጓል ወይ የሚለውን ከፕራክቲካሊቲ አንጻር እሱን ድጋሚ በደንብ እንድታዩት ነው። ሁለተኛው ጥያቄ ዓላማው ላይ በሁለተኛ ደረጃ በመግለጫው የተነሳው ምንድነው የመንግስትን እኩይነት ወይም ይህንን እኩይ መንግስት የዓለም መንግስታት ተመልክተው ከህዝብ ጎን እንዲቆሙ ለማስቻል የሚል ዓላማ ተቀምጧልና አሁን ከህዝብ ጎን ቆመው ፍትህን ያስከብራሉ ያልናቸው የዓለም መንግስታት ራሳቸው በእኩይ ተግባር የተጠመዱበት ጊዜ ነውና ከጠንካራ መንግስት ጋር የመተባበር እንጂ የህዝብን ፍላጎት የማስቀደም ነገር አሁን ዓለማችን ላይ ያለነው ስርዓት ያንን እያዋለደ አይደለምና ከዛ አንጻር እንደው ይሄ ትክክለኛ ተስፋ ነው ወይ? የኢትዮጵያውያንን የህዝብ ጥያቄ የሚያግዝ ዓለም አቀፍ ኃይል ይኖራል ተብሎ በእርግጥ በትክክል ይታሰባል? አመሰግናለሁ ጴጥሮስ። ቀጥሎ መታሰቢያ
ሪዮት ስምሽን ሰተሻል? አልደረሰኝም። ምልክት ግን እያሳየች ነው። ስህተት ነው። ሪዮት አለሙ ከምን ጊዜ ሚዲያ ነው ቅድም። ኦኬ፣ ምናልባት ተሳስተው ይመስለኛል የቴዎድሮስ ጸጋዬን ሪዮት የሚለውን እንትን ያደረጉት። ኦኬ፣ እንግዲያውስ መታሰቢያ ይቅርታ አድርጊልኝ፣ ሪዮትን ላስቀድም። አውሮፓዎች መቀጠል ይችላሉ፣ ችግር የለውም። ግን ስህተት ነው እና እኔ ሶስተኛ ላይ ነበርኩ ለማለት ነው። እሺ፣ ስሙን በሰጠኝ ሰው ጋር የተፈጠረ ኮሚኒኬሽን ስህተት ነው። ይቅርታ እንጠይቃለን። ሪዮት ከመታሰቢያ ቀጥሎ ትቀጥያለች። ቴንኪዩ ስላስቀደምሻትም እናመሰግናለን። መታሰቢያ ቀጥይና ከዛ በኋላ ሪዮት። መልካም አመሰግናለሁ። የሪዮት እኮ ሪዮት ናት ልልህ ነበረ። እኔም እንድትገባም ፈልጌ ነበረ፣ ግን አንዴ መመላለስ እንዳይሆን በዚሁ ልቀጥል። አመሰግናለሁ። የመጀመሪያው ጥያቄ በህዝባዊ አመፅ ወይም በህዝባዊ እምቢተኝነት ወይም በመሳሰሉት ህዝባዊ ነክ በሆኑ ነገሮች መንግስት የመለወጥ ሂደት ይሄ መጀመሪያ እንዳልሆነ ይታወቃል። ከዚህ በፊትም የተሞከሩ ነገሮች አሉ። ግን በተማሪዎች እንቅስቃሴ በመሳሰሉት ምናምን ከነበሩት ነገሮች የሚለየው ምንድን ነው? መሬት ላይ ያለው በጣም የተከፋፈለ ማህበረሰብ ነው። ኃላፊነት የሚወስድ ፖለቲካ ፓርቲም ሆነ የተዘጋጀ ምንም ነገር በሌለበት ሁኔታ አሁን ይሄን ነገር ተነስቶ ህዝቡ እንደሚታወቀው ኢትዮጵያ ውስጥ ያለው በጣም ፈርታይል ግራውንድ ነው ለአመፅ። ብዙ ሆድ የባሰው ማህበረሰብ ይበዛል። ሲወጣም በጣም በቁጣ ሊሆን ይችላል የሚወጣው። ነገር ግን ይሄን ወደ ዘላቂ የሆነ ለውጥ ለማምጣት ምን የተዘጋጀ ነገር ኖሮ ነው ቀጥታ እንደዚህ አይነቱ ነገር ላይ ጥሪ የተደረገው? ከዛም ውጪ ምናልባት አብሮነት ውጪ ነው ያለው። ውጪ ያለው የአብሮነት ድርጅት ብዙ ድርጅቶች ውጪም አሉ። አንድ ላይ ተነጋግሮ በጋራ የመስራት ፍላጎት አለው ወይስ አብሮነት ነው ከዚህ በኋላ እንደዚህ አይነት ነገሮች ሲመጡ ኃላፊነት የሚወስድ ተቋም ነው ወይ? ለምሳሌ ኢትዮጵያ ውስጥ ለሚደረጉት እንቅስቃሴ እስከ መጨረሻው በማስተባበርም ምንም በማለትም እዛ በመገኘትም ይሄን ነገር ሊያደርግ ይችላል ወይስ በይነበረብ ብቻ ነው ይሄን ነገር የሚያንቀሳቅሰው? ከዛ ውጪ ታዲያ እሱን ተከትሎ ለሚመጡት ነገሮች ኃላፊነት ይወስዳሉ የሚል ጥያቄ ነው ማለት ነው። አመሰግናለሁ። ስለዚህ በዚህ ዙር የሪዮትን ልውሰድና ከዛ በሚቀጥለው ዙር ከመሳይ ጀምራለሁ። ሪዮት ፕሊስ ቀጥይ። ማይኩን አንሚውት አድርጉላት። እሺ፣ አሁን ይሰማል ይመስለኛል። አመሰግናለሁ። እንግዲህ የትዕይንተ ህዝቦች አዘጋጅ ግብረ ኃይል ቴክኒክ ኮሚቴ በሚል ነው ራሳችሁን የገለጻችሁት። የመግለጫውም የደረሰን ከዚህ ሚቲንግ 1-2-3 ሰዓት በፊት ማለት ነው እና አብሮነት ኢትዮጵያ ነው፣ ተስፋ ለሰላም ነው፣ የሀገርና ህዝብ ህልውና ተቆርቋሪዎች ስብስብ ነው። ተመሳሳይ ሰዎች ስለነበራችሁ ከዚህ ቀደምም ተመሳሳይ ሀሳብ ስለነበረ ማለት ነው። አዲስ ነው ወይስ ሁሉም በተለያየ ስም አንድም ሶስትም ናቸው አይነት ነገር ነው? ምንድን ነው እዚህ ላይ የምትሉት? አንደኛው ነው። ሌላው ላለፉት 7 ዓመታት የጠቅላይ ሚኒስትር አብይ አህመድ አገዛዝ በሀገራችን ላይ ባካሄደው ህዝብ ጨራሽ ጦርነት ምክንያት እያላችሁ ጦርነቱ ያመጣውን ዳፋ ደግሞ ዘርዝራችሁታል እና እንግዲህ የሆነ ከመሬት ተነስቶ ብልጽግና ጦርነት የሚገጥም አይነት ነገር ይመስላል። በብልጽግና በኩል ያሉት የሰብአዊ መብት ጥሰቶች፣ በጣም ብዙ በደሎች፣ ግፎች እንዳሉ ሆነው እዚህ የተሰበሰቡት ሰዎችስ ምን ያህል ከእንደዚህ አይነት የሰብአዊ መብት ጥሰት ተጠያቂነት ነፃ ናቸው የሚለው ለምሳሌ በኮሚቴ ውስጥ ከተጠቀሱት ውስጥ ጅሬኛ ጉደታ ድርጅታቸው ሰሞኑን አምነስቲ ያወጣዋል። ሙሉ ለሙሉ ያንን እንዳለ ባንቀበል እንኳን ግን በኦነሰ ሰራዊት የሚፈጸሙ የሰብአዊ መብት ጥሰቶች እንዳሉ ያው ለኦሮሞ ህዝብ ብለው የሚታገሉ ሀሳባቸው ተደገፍንም አልደገፍንም ሰዎች እንደሚኖርባቸው ሁሉ ሰብአዊ መብት ጥሰት የሚፈጽሙ ደግሞ አምነስቲ ከማውጣቱም በፊት ሰዎች እንደነበሩባቸው መረጃዎች አሉ። በእኛም በኩል ከዚህ ቀደም የሰራናቸው ፕሮግራሞች አሉ። ሌላው በዚሁ ኮሚቴ ውስጥ እንግዲህ ዛሬ ከተጠቀሱት መሀል ሌላ ጊዜም ስትሰጡ ጋዜጣዊ መግለጫ የነበሩት አባይ ግዳይ ኢትዮጵያን ራሱ ጥያቄ ምልክት ውስጥ የሚያስገቡ ሰው እንደሆኑ ተናግረዋል። በግልጽ ያው ስለ ግልጽነታቸው እያመሰገንን ግን አብረን ለመታገል የሚሆኑ አይነት ሰው እንዳልሆኑ ደግሞ ግልጽ ነው አቋማቸውና ዝም ብሎ ብልጽግና ላይ ከዚህ ቀደም እንደሰጣችሁት መግለጫ አሁንም እነዛ የጠራዋቸውን አይነት ስሞች ላይ መግለጫ ስትሰጡ የነበረው አይነት ያም ተጠረቃቅሞ ብልጽግና ላይ እንዝመት ብቻ አይነት ነገር እንጂ የተሻለ ነገር ሊያመጣ የሚችል ስብስብ ሆኖ በእኔ በኩል
አይታየኝም እና እስካሁን ከነገራችሁን እስካሁን ከተሰባሰባችሁት ሰዎችም ደረጃም በሀሳብም ደረጃ የዛሬው ምን የተለየ ነገር አለው የሚለውን ብትነግሩን አመሰግናለሁ። አመሰግናለሁ ሪዮት። ግልጽና መነሳት አለበት ያልሽውን ጥያቄ በግልጽ አቅርበሻል። ቴንክ ዩ ሶ ማች። ልደቱ መጀመሪያ አይ ቲንክ ሁሉንም ጥያቄዎች ይዛቸዋል፣ ሌሎቻችሁም ኖት ይዛቸዋል ብዬ ስለማስብ ጥያቄዎቹን እንደገና መድገም አይጠበቅብኝም፣ ጊዜም የለንም ለዛ የሚሆን። በቅደም ተከተል የምችለውን ያህል ድረስ ወደ 1 2 3 4 5 ሰው 10 ጥያቄ ተጠይቀዋል። የምችለው መልሰህ ይሄንን ደግሞ ገሌ ብትመልሰው ብለህ ከዚሁ ከግብረ ኃይሉ አባላት መካከል ሰዎችን ኢንቫይት ማድረግ ትችላለህ። ለአንተ መድረኩን እለቃለሁ ልደቱ። አመሰግናለሁ አቶ ያሬድ። በርከት ያሉ ጥያቄዎች ናቸው። እኔ የሚችለውን ያህል ባጭሩ አንዳንዶቹ ጥያቄዎች ይህን ግብረ ኃይል ብዙም የሚመለከቱ አይደሉም። የሚመለከቱት ላይ ትኩረት አድርጌ ባጭሩ አንዳንዶችን ለማየት ልሞክር። አንደኛ ይሄ አካል ማን ነው የሚለው አንዳንዶቻቸው የአብሮነት ኢትዮጵያ ጋር አያይዘውታል እና በአጋጣሚ ሆኖ የአብሮነት ቀደም ብሎ እንቅስቃሴ ስለጀመረ የእኛን የዩቲዩብ እና የዙም ሊንክ ጋዜጠኞቹን እንዲጠቀሙ ስለላክን መሰለኝ እንደዛ ያሉት። ግን መግለጫችን በግልጽ እንደሚያሳየው ይሄ ግብረ ኃይል ከተለያዩ አካላት የተውጣጣ ነው። በዛ ውስጥ አብሮነት አንዱ ውክልና ነው ያለው፣ የተለየ ውክልና የለውም እና ይሄ ወደ 7-8 ተመሳሳይ እንቅስቃሴ የሚያደርጉ ድርጅቶች እና ታዋቂ ግለሰቦች የሚሳተፉበት ነው እና የፖለቲካ ድርጅት እዚህ ውስጥ በአጋጣሚ ሆኖ የሚሳተፍ የለም እና የአብሮነት አካልም ይሄ አብሮነት እዛ ውስጥ አለ እንጂ አብሮነት የሚመራው ወይም ደግሞ አብሮነት በተለየ ሁኔታ ኦውን የሚያደርገው ስብስብ አይደለም እና ይሄ በጣም መሰረቱ ሰፋ ያለ በመግለጫው ላይ እንደተገለጸው ከተለያዩ የፖለቲካ አስተሳሰቦች ከተለያዩ የህብረተሰብ ማንነቶች የመጡ ሰዎች የተወከሉበት ነው እና በዚህ መልኩ ብናየው ጥሩ ነው። አዲስ ነው፣ ግብረ ኃይል ነው፣ ቋሚ ድርጅት አይደለም። በመግለጫው ላይ ያስቀመጥናቸውን 2 ስራዎች ለጊዜው የትዕይንተ ህዝብ ተቃውሞ ትዕይንተ ህዝቡንና በሁለቱ ትልልቅ ከተሞች ሰላማዊ ሰልፎችን ለማድረግ ነው። አንድ ፕሮጀክት ይዞ የመጣ ግብረ ኃይል ነው። ለዛ ነው ግብረ ኃይል የተባለው እና በዛ መልኩ ብታዩት ጥሩ ነው እንጂ ወጥ የሆነ ሌላ ቋሚ የሆነ መዋቅር ኖሮት የሚሰራ ተቋም አይደለም እና ይሄ ግልጽ ቢሆን ጥሩ ነው። ሌላው በተደጋጋሚ የተነሳ አንድ ነገር አለ። ከምርጫ በፊት አገዛዙን ወይም ደግሞ በህዝባዊ እምቢተኝነት መጣል ወይም ደግሞ ሽግግር መንግስት ማቋቋም ይቻላል ወይ የሚል ጥያቄ ተነስቷል። ምርጫው ኦልሬዲ እየተካሄደ ነው እኮ፣ ወደፊት የሚካሄድ አይደለም፣ ተገብቷል። ምርጫው ውስጥ እየተካሄደ ነው። ለውጥ እናመጣለን ያስፈልገናል ብለው ያመኑ የፖለቲካ ድርጅቶች እዛ ውስጥ ገብተዋል እና ምርጫው እየተካሄደ ነው። እንደተባለውም 2 ወር ነው የቀረው። እኛ እያልን ያለ ነው ምንድን ነው፣ ስለ ምርጫ ስናወራ የግድ ከዚህ ከፊታችን ካለው ምርጫ ጋር አይደለም እያያያዝ ነው ያለ ነው። በአጠቃላይ የኢትዮጵያ መሰረታዊ ችግር በምርጫ የሚፈታ አይደለም። እስካሁን ድረስ 6 ምርጫ አካሄደን ይሄ 7ኛ ምርጫ ነው። ሌላ 8ኛ 9ኛ ምርጫ ቢመጣ ለኢትዮጵያ መፍትሄ አይሆንም። አሁን የኢትዮጵያ ሁኔታ ከምርጫ በጣም ያለፈ ነው። አጠቃላይ ቀውስ ውስጥ ነው ያለ ነው። በጦርነት እየታመስን ነው። የህልውና አጠቃላይ አደጋ ላይ ነው ያለ ነው እና ይሄን ችግር ሁሉን አቀፍ በሆነ የሽግግር ሂደት ካልሆነ በስተቀር በምርጫ መፍታት አይቻልም። ምርጫ እንዳውም ችግራችንን የበለጠ ያባብሳል፣ ያወሳስባል፣ የሀገሩንና የመንግስትን መፍረስ የበለጠ ያፋጥናል እንጂ የሚያመጣው ለውጥ የለም የሚል ነው እና እንደው የግድ ከዚህ ምርጫ ጋራ ተያይዞ ባይታይ ማለት ነው። በአጠቃላይ እያልን ያለ ነው በምርጫ የሚፈታ ችግር አይደለም ኢትዮጵያ ውስጥ አሁን ያለው። እንደዛ ቢሆን ኖሮ የዛሬ 5 ዓመት በተካሄደው ምርጫ ችግራችን ይፈታ ነበር። ከዛ ምርጫ በኋላ ግን ነገሮች የበለጠ እየተባባሱ ነው የመጡት እና በሱ መልኩ ብታዩት ጥሩ ነው። ሌላው ሞገስ ያቀረብከው ጥያቄ ስህተት ይሆን የነበረው እኛ ጠንካራንን አገዛዙ ደካማ ነው የሚል ግምገማ ብናቀርብ ነበረ። የተነሳ ነው እስካሁን ማሸነፍ ያልቻልነው ወደፊትም ከተሸነፍን ወይም በዚህ ሁኔታ የምንቀጥልም ከሆነ በራሳችን ድክመት ነው የሚል ግምገማ ነው። ይሄ ቀላል ግምገማ አይደለም። በኢትዮጵያ የፖለቲካ ሂደት የተለመደ አይደለም። ከራስ ድክመት መነሳት
ራስን ወደ ውስጥ ማየት ይሄ በጣም የሚፈለግ ነገር ነው ማለት ነው። ነገር ግን እናውቃለን አሁን በስልጣን ላይ ያለው አገዛዝ እስካሁን ሀገሪቱ ከነበሯት አገዛዞች ሁሉ በጣም ደካማ አገዛዝ ነው። ይህ አገዛዝ በህዝቡና በሀገሪቱ ጫንቃ ላይ ይህን ያህል ዓመት ሊሰነብት የፈቀድነው እኛ ነን። በእኛ ድክመት ነው እየቆየ ያለው እንጂ እሱ በጣም ደካማ ድርጅት ነው። ይሄ በተጨባጭ የሚታወቅ ነገር ነው እና ሪሊ ግምገማውን እንደ በጎ ነገር ብናየው ጥሩ ነው። ሁልጊዜ እኛ ጠንካሮች ነን ነው እስካሁን ይባል የነበረው። እኛ ግን እያልን ያለነው የሚገባውን ያህል ስራ ባለመስራታችን፣ በመበታተናችን፣ ደካማ በመሆናችን ነው ውጤት ያላመጣ ነው። ከዚህ ተምረናል። ይሄን ችግር አርመን ለመጠናከር እየጣርን ነው የሚል ነውና ይህን ታሳቢ የምታደርጉት ጥሩ ነው። ሌላው ምናልባት ሌሎቹ ወንድሞቼ ይሄዱበታል። እንግዲህ ከእስካሁኑ በምን ይለያል የሚል ነገር አለ። እንዲለይ አድርገን ነው እየሰራን ያለ ነው። እስካሁኑን ድክመት ገምግመናል፣ እንዲለይ ነው። ግን ይሄ ነገር አንዳችን ጠያቂ ሌላችን ተጠያቂ የሚሆንበት አይደለም። እንግዲህ ባለው ተጨባጭ ሁኔታ ይህን ትግል ለማድረግ በመድረኩ ያሉ የፖለቲካ ኃይሎች እኛም በተለያየ መንገድ ጥረት እያደረግን ነው። ሀገሪቱ እንግዲህ ያፈራችው ይህን ኃይል ነው። ሌላው ዝም ብሎ ተመልካች እንዳይሆንም። ስለዚህ እንዲህ አይነቶችን እንቅስቃሴዎች የማጠናከር የማገዝ ከሁላችንም የሚጠበቅ ነው። እኛ ተአምር እንድንፈጥር መጠበቅም የለበትም። ህዝቡ ይህን ትግሌ ብሎ ከያዘው ነው። ነገር ግን በማስተባበር ረገድ በመተባበር ረገድ ድክመቶች ነበሩ። እነዚህ ችግሮች እንዲፈቱ ነው እኛ ወደዚህ ጥረት የመጣ ነው እና ሌላው ደግሞ መታወቅ ያለበት የእኛ ሚና የማስተባበር ሚና ነው እንጂ ትግሉን በዋናነት የመምራት አይደለም። ትግሉን የሚመሩት የፖለቲካ ኃይሎች ናቸው፣ በተለይ ሀገር ቤት ውስጥ ያሉት ናቸው። ነገር ግን የተበታተነው ትግል ወደ መተባበር እንዲመጣ እና በህዝባዊ እምቢተኝነት ደግሞ አዌርነስ ተፈጥሮ ጠንካራ የሆነ ተነሳሽነት እንዲፈጠር ለዛ የሚሆኑ መድረኮች እንዲመቻቹ እና ህዝቡን ማነቃቃት እንዲቻል በዛ ረገድ ነው እንጂ የምንሰራው። ዋናዎቹ የትግሉ መሪዎች የፖለቲካ ኃይሎች ናቸው። ለእነሱ ምቹ ሁኔታ የመፍጠር እነሱን ወደ ተሰባሰበ እንቅስቃሴ የማምጣት ሚና ነው የእኛ። ሌላው የሰብአዊ መብት ጥሰት ጥያቄ የተነሳለ ሌሎች ወንድሞቼ ሊሄዱበት ይችላሉ። ግን በተለያዩ መድረኮች ከአሁን በፊት ስንገልጸው እንደነበረው ተጠያቂነት ኢትዮጵያ ውስጥ እንዲኖር እንፈልጋለን። ግን ያ ተጠያቂነት ሊመጣ የሚችለው አሁን በስልጣን ላይ ያለው አገዛዝ በስልጣን ላይ በቀጠለበት ሁኔታ ሊሆን አይችልም። ምክንያቱም በሁሉም አይነት ወንጀሎች የተጨማለቀ አገዛዝ ነው። እሱ በስልጣን ላይ ሆኖ ተጠያቂነት ኢትዮጵያ ውስጥ በሌሎች ላይ ሊመጣ አይችልም። ነገር ግን ነገ የሽግግር ሂደት ሲመጣ ማናችንም ባለፉትም በአሁኑ አጠቃላይ የፖለቲካ እንቅስቃሴዎች፣ ጦርነቶች፣ የሰብአዊ መብት ጥሰት ወንጀል የፈጸምን አካሎች ካለ ነፃና ገለልተኛ በሆነ ሁኔታ በሽግግር ጊዜ ፍትህ ነገሮች በደንብ ተመርምረው ማናችን ተጠያቂ የምንሆንበት ስርዓት እንዲመጣ ነው እየታገልን ያለ ነው እንጂ አንዳችን ተጠያቂ ሌላችን ተጠያቂ አድርገን እያየን አይደለም። እና ይሄም ታሳቢ ውስጥ ቢገባ ጥሩ ይመስለኛል። አመሰግናለሁ ያሬድ። አመሰግናለሁ ልደቱ። አብዛኛዎቹን ጥያቄዎች መልሰሃል፣ ግን ያልተመለሱ ምላሽ የሚፈልጉ ጥያቄዎች አሉ። አንዳንዱ በቀጥታ ለምሳሌ አቶ አባይን የሚመለከት ቀጥተኛ ጥያቄ አለ። ግን አቶ አባይ እሱን ጥያቄም አያይዘህ ብልጽግና ከመሬት ተነስቶ አይደለም ከጦርነት ጋር የተያያዙ ሌሎች አባባሽ ምክንያቶች አሉ እና አንድ አካልን ብቻ ወንጅሎ ያንን አካል ብቻ እዛ ላይ ያተኮረ ንቅናቄ ማድረግ ምን ትርጉም አለው? ተመሳሳይ ባህሪ፣ ተመሳሳይ ጥፋት፣ ተመሳሳይ ሰብአዊ መብት ሪከርድ ያላቸው አካላት እስካሉ ድረስ የሚል ግልጽ ጥያቄ ተነስቷል። ከዓለም አቀፍ ጴጥሮስ ያነሳው ከዓለም አቀፍ መንግስታቱ በኩል ዓለም ራሱ በአምባገነን ኃይሎች እየታመሰች ባለችበት በዚህ ወቅት ለእኛ ምን ይረዱናል ብላችሁ ነው የምትጠብቁት የሚል ጥያቄ አለ። በህዝባዊ እምቢተኝነት ህዝቡ ከፍቶታል፣ ሆድ ብሶታል እና አንዴ ግልብጥ ብሎ ከወጣ በኋላ መቆጣጠር የማይቻልበት ሁኔታ ሁሉ ሊፈጠር ስለሚችል ከዚህ ጋር በተያያዘ እና ከሌሎች በህዝባዊ እምቢተኝነት ዙሪያ ከሚሰሩ ኃይሎች ጋር ያላችሁ ትብብርና አብረው የመቆም ነገርስ ምን ይመስላል ነው። ይህንን ልደቱ በተወሰነ ደረጃ እንትን ብለዋል። ግን እነዚህን ጥያቄዎች አክለህ አቶ አባይ ካስፈለገም ሌሎች
ግብረ ኃይሉ አባላት እዚህ ስላሉ መልስ መስጠት ይችላሉ። ሶቨርቲዩ አቶ አባይ። ከዛ በኋላ ይቅርታ አድርጉልኝ፣ ሁለተኛው ዙር ጥያቄ ቶሎ እንጀምራለን። ሀብታሙ አያሌው በጎን ማመልከቻ ጽፎ አስገብቷል። እጁንም አውጥቶ አላወርድ ያለው ያለ ምክንያት አይደለም። በጣም እርጀንት የሆነ ነገር ስለገጠመኝ ሌሎች የሚዲያ ጓደኞቼ ተባብረውኝ የመጀመሪያው ጥያቄ እንደሆኑ ሁለተኛው ዙር ላይ ብሎ ጠይቋል። አይሆፕ ትፈቅዱለታላችሁ። በእኔ በኩል ችግር የለም ብዬ ቃል ገብቼለታለሁ። ስለዚህ አቶ አባይ እስቲ የተነሱትን ጥያቄዎች በአንተ በኩል ፐርሰናልም የተነሳውንም ነገር ለክላሪቲ አንስተህ ከዛ በኋላም ጅረኛም ጋር ልመጣ እችላለሁ። እሱም የተወሰኑ ነገሮች ላይ ሪፍሌክት አድርጎ ወደ ቀጣዩ ጥያቄ እንሄዳለን። ፕሊስ አቶ አባይ። አመሰግናለሁ ያሬድ። ምናልባት ወደ የኔዋ የምመለከተው ከመምጣቴ በፊት ከላይ ትንሽ ዝም ብሎ ሁሉም ሄዶበታል አቶ ልደቱ፣ ከሞገስ ልጀምርና ልንሸነፍ የምንችለው በጠላቱ ባለው ስርዓት ጥንካሬ ሳይሆን እኛ በራሳችን ባለን የእርስ በርስ አለመተባበር ጉዳይ ነው የሚለው ነው አንዱ። አቶ ልደቱ ሁሉንም ከበር ለማድረግ ሞክረዋል። ግን እስካሁን ድረስ እንደምታውቁት ስርዓቱ ወደ ስልጣን ከመጣበት ጊዜ ጀምሮ አንዱን በመካብ አንዱ በሌላው ላይ እንዲነሳ በማድረግ የተካነ ስርዓት ነው ብለን ነው የምናስበው። በኦሮሞ የሚጀምር ወደ ትግራይ ጦርነት የሚያምራ አሁንም ወደ አማራውና ወደ ሌሎች ክልሎች የሚሄድ ሁለቱ ስትራቴጂዎች በመጠቀም ነበረ። አንዱ ገፊ አንዱ ተገፊ በማስመሰል ሲሰራ የነበረው የፖለቲካ ስራ ነው። በሱ ምክንያት እኛ ራሳችን ማለት እዚህም ያለ ነው ከዚህም ውጭ ያለ ነው በጎንዮሽ ንትርክና ጭቅጭቅ ነው ጊዜው የጠፋው። ቅድሚያ የሚሰጠውን ቅድሚያ በመስጠት እንደ ሀገር ልጆች እንደ ሀገር ፖለቲካ የሚኖረው በሚለው ጉዳይ ላይ ያልተስማማንበት ዘመን ስላሳለፍን ነው። በዚህ ምክንያት አንዱ የጀመረውን ሌላው ሲያፈርስ፣ አንደኛው ሲሰለፍ ሌላኛው በጎን ሲስቅ፣ አንዱ ሌላ ነገር ሲሰጥ ሌላው ቆየን። ያ ለስርዓቱ ምቾት ሰጥቶታል ነው። ትላንትና በአንድ አካባቢ ሲፈጠሙ የነበሩ ግፎች በጋራ ተነስተን ማውገዝ ጫና መፍጠር ብንችል ኖሮ አሁን የደረስንበት ነገር አንደርስም ነበር ለማለት ነው። እስካሁንም አንዱ ጥያቄ በኢትዮጵያ ውስጥ ምን ሲሆን ነው ህዝቡ በአንድ ላይ የሚነሳ? ይሄ ሞት ካልበቃ፣ ይሄ እርስ በርስ ጦርነት ካልበቃ፣ በየተራ መገዳደሉ ካልበቃ፣ አንዱ በአንዱ ላይ እንዲነሳ ከማድረጉ ስራ አሁን ካልበቃ መቼ ነው በጋራ የምንነሳው የሚለው ነገር ነው። ስለዚህ አሁን የደረስንበት በእያንዳንዱ በየጊዜው በየአመቱ ከዚህ ከኔ የመጣሁበት ከትግራይ አካባቢ ያው ጆኖሳይድ ብለን የሰየምነው እንደው በጦርነት መሀል የተፈጠረ ኮላተራል ዳሜጅ ሳይሆን ታቅዶ ብዙ ሀገር እና የሀገርና የውጭ ሀገር ሰዎች ተጨምረውበት በዓለም አቀፍ ደረጃም በራሳችንም አንድ የማይካድ ነገር ደርሷል በትግራይ ህዝብ ላይ። አሁንም ትግራይ የኢትዮጵያ አካል እንዳትሆን ስምምነቱ እንዳይፈረም ተደርጎ ቅድም ርዕዮት ካነሳሽው ጋር እኔ በኢትዮጵያዊነት ላይ ገና ጥያቄ አለኝ ስል አለመጠየቅ ነበር የሚገርመው እንጂ በትግራይ ህዝብ ላይ በመጣሁበት ህብረተሰብ ላይ የደረሰው ግፍና ጆኖሳይድ በኢትዮጵያ መንግስትና እሱ ባንቀሳቀሳቸው ኢትዮጵያውያንና ከኢትዮጵያ ውጭ ባሉ ኃይሎች ስለተፈጸመ ይህች ሀገር እኔን ካልተከላከለች፣ ህዝብን ካልተከላከለች፣ ይሄ ህዝብ ካልታደገኝ፣ ይሄ ህገ መንግስት ህዝቤን ካልተከላከለ፣ ለዚህም ህገ መንግስቱን በመቅረጽም ሀገሪቱን በማረጋጋትም ብዙ መስዋዕትነት ከፍለዋል። የዚችን ሀገር ታሪክን በማቆየት ሀገሪቱንም ሀገር ሆና እንድትቀጥል በማድረግ ከኢትዮጵያውያን ያልተናነሰ ሳይሆን የበለጠም ታሪክ ያለው የህብረተሰብ ክፍል ነው
የትግራይ ህዝብ እያልኩ ከቆየ በኋላ ከዚህ ጄኖሳይድ በኋላ ለነዚህ ከኔ ጋር ለሚሰሩ ሰዎች መጀመሪያ ስቀላቀል ያልኩት ይሄው ነው። ግን የተስማማንበት አሁን ይሄንን ሂሳብ ለማወራረድ የተጠያቂነት ጉዳይ መጀመሪያ የሚመጣው ለመጠያየቅ መድረክ ሲኖር ነው፣ አገር ሲኖር ነው። ለመኖርም ለመፋታትም ከባልና ሚስት እስከ ቤተሰብ አብሮ መኖር የሚቻለው በቤቱ ሰላም ሲኖር ነው። ስለዚህ ጥያቄ እስካሁን አልተመለሰም። ግን ጥያቄ የሚመለሰው ሌሎች ጥያቄ ካላቸው ኢትዮጵያውያን ጋር ይነስም ይብዛም አሁን ሁሉም ጥያቄ አለው። ትላንትና የስርዓቱ ተባባሪ ነበረ፣ ዛሬ ቪክቲም ነው። ስለዚህ ዛሬ ሁላችንም ጋር ደርሷል ይሄ ስርዓትና አንድ አደጋ አለ፣ ሁላችንም የሚገድል ሁላችንም የሚያጠፋ። አይ በቂ ጥፋት የለም እና ከዚህ የባሰ ጥፋት እንጠብቅ ካልሆነ በስተቀር በኢትዮጵያ ውስጥ ያልተደረገ ነገር የለም። በአሁን በምንነጋገርበት ሰዓት የሰው ህይወት እየጠፋ ነው። ሚሊዮኖች ጠፍተዋል፣ ሞተዋል፣ ተሰደዋል፣ ተፈናቅለዋል። አባይ በሁለት ደቂቃ አጠናቅልኝ ምላሽህን። ምክንያቱም ብዙ አይ ነገሩ ስሜታዊ ሊያደርግ ይችላል። ብዙ ጥያቄዎች የሚያነሱ ሰዎች አሉ። ለሪዮት ጥያቄ በተወሰነ ደረጃ መልስ ሰጥተሃል። ሌሎቹንም ጥያቄዎች ያልነካቸው ካሉ ንካና ጉዳዩ ሰፊ ማብራሪያ የሚያስፈልገው ስለሆነ በሌላ መድረክ ብትመለስበት ይሻላል። ፎከስን ጥያቄዎቹ ላይ እና 2 ደቂቃ ሰጥቻለሁ። ለማንኛውም አመሰግናለሁ አቶ ያሬድ። ያው ዞሮ ዞሮ የስሜትን ብቻ አይደለም፣ ብዙ ጊዜ ስሜታችን ገልጸንበታል። ይሄ አሁን እኔ እዚህ ያመጣኝ ከስሜት ውጪ ስሜቱን የሚነኩ በጣም አሰቃቂ የሆኑ ግፎች አሁን በምነጋገርበት ሰዓት ላይ ሁሉ እኔ የመጣሁበት ህብረተሰብ ሌሎችም ህብረተሰቦች አንደር ሲጅ ነው ያሉት ጭራሽ እና የጦርነት አፋፍ ላይ ነን ያለ ነው። አሁን ያለፈው ሂሳብ ልናወራድ ብቻ ሳይሆን በሌላ የጦርነት አደጋ ውስጥ ነው ያለ። በትግራይ ብቻ ሳይሆን በሌላው አካባቢ እንደምንለው እነዚህ እዚህ ከኔ ጋር ያሉት ሰዎች በያለንበት ረድፍ የምታቀርቡት ዜናም የምትሰሩት ፕሮግራሙም ከኢትዮጵያ የጥሩ ዜና ትንተና አይደለም። በሙያችሁም ጭምር የምታስተጋቡት ነገር ሁሉ ኢትዮጵያ እየተቃጠለች እየፈረሰች ነው። እዚህ እችን ሀገር መታደግ ካለብን ሂሳቡን አካውንታብሊቲውን በሁለተኛ ደረጃ አድርገን መጀመሪያ ለመነጋገር የሚያስችል አንድ ብቸኛ ተረታችን የአብይ አህመድ ስርዓት ነው። የአብይ አህመድ ስርዓት አስገድደንም ዓለም ተማጽነንም ህዝባችን አስተባብረንም የፖለቲካ ድርጅቶችም ሲቪክ ማህበራትም እናንተም ጭምር ይሄንን ስርዓት ማስገደድ እስካልቻልን ድረስ እንዲሁ እርስ በርሳችን ሂሳብ ልናወራደድ ጊዜ እያጠፋን ቢሄድን ቁጥር የህዝቡ ሞትና ስቃይ እየቀጠለ ነው እና ይሄንን በተለይ አሁን ደግሞ ሀገራችን አልፎ የአካባቢያችንም ጉዳይ ሆኖ የሌሎች ሀገሮችንም የአካባቢያችንም ሁኔታ ያው እናንተ የምትገነዘቡት ነገር ነው፣ ለእናንተ መናገር አያስፈልግም። በዚህ ጉዳይ አንዱ ነው ትኩረታችን ነው። ከፈለገ ኃይል ጋር መተባበር የምንችለው አሁን ነው። የፈለገ ልዩነት ይኑር አሁን ነው ፎከሳችን። ይሄ ስርዓት አንድ ቦታ ላይ ካልቆመ ህዝባችንም የምንመኛት ሀገርም ጥያቄ ብቻ ሳይሆን መኖሯም አለመኖሯም ጥያቄ ውስጥ የገባ ነገር ስለሆነ ነው። የአንድ ህዝብ የአንድ ህብረተሰብ ክፍል መኖርና ለመኖርና ጥያቄ ማንሳት ብቻ አይደለም የሀገሪቷን ህልውና በዚህ ደረጃ እንዳለ ሁላችንም የምንስማማ ይመስለኛል። አይ ቲንክ ሌሎቹ አመሰግናለሁ አቶ አባይ። በቀጣዩ ዙር የቀሩ ነገሮች ካሉ ትመልሳለህ። ጅሬኛ ቀጥታ አንተን የተመለከተ ጥያቄ ስለቀረበ ነው እንጂ ሌሎቹ ጥያቄዎች ተመልሰዋል። 1 ደቂቃ ነው የምሰጥህ። ድርጅታችን እዚህ ቆይ ይቅርታ ጅሬኛ፣ ኦኬ 2 ደቂቃ ልሰጥህ እችላለሁ። ግን ምንድነው ትልቁ ነገር ድርጅታችሁን ወክለህ አይደለም እንትኑን ኮሚቴውን ወክለህ ነው የመጣኸው። ግን በድርጅታችሁ ላይ በተደጋጋሚ የሚቀርብ ቅሬታ ስላለ የሰብአዊ መብት ጥሰት ውንጀላ ክስ ስለሚቀርብባችሁ በሰብአዊ መብት የሚከሰስ ኃይል እንዲህ አይነት የህዝባዊ ቢተኝነት የሰላማዊ ቢተኝነት ትብብር ላይ ምን ይሰራል የሚል አንድምታ ያለው ነው። ስለዚህ እሱን ክሊር አድርግልን። ግን ከ2 ደቂቃ በላይ አልሰጥህም፣ ምክንያቱም ጋዜጣዊ መግለጫ ነው፣ አውዱን ይስታል። ለተነሳው ጥያቄ
ግልጽ ሳናረግ ደግሞ ማለፍ ስለሌለብን በሁለት ደቂቃ በምትፈልገው መንገድ ተጠቅመህ ጥያቄውን መልስ። በሌላ ጊዜ ግን ሪዮት ራሷ ሚዲያ ላይ ሁሉ ልትጋብዝህ ትችላለች ለተጨማሪ ጥያቄዎች። አመሰግናለሁ። ይህም ማሳሰቢያ ከግምት አስገብተህ በሁለት ደቂቃ ውስጥ ለተነሳው ጥያቄ ማብራሪያ ስጥልኝና ወደ ሁለተኛው ዙር የጥያቄና መልስ ክፍል እናመራለን። አመሰግናለሁ። ጥሩ ሞክራለሁ ለመጨረስ። ሪዮት ነች ያነሳችው ይመስለኛል። የአምነስቲ ኢንተርናሽናል ስለ ሰብአዊ መብት ጥሰት አንስቷል የሚለው ፕሮፓጋንዳ እንደሆነ ገልጸናል። ከሞገስ ጋር ኢንተርቪው አድርገናል። ያንን በደንብ ብትመለከተው ምናልባት ዛሬ ሊለቀቅ ይችላል፣ ሙሉ ፒክቸር ሊሰጥ ይችላል ማለት ነው። የአምነስቲ ኢንተርናሽናል ዘገባ ይሄኛው ሪፖርት ማለት ነው የወደቀ ዘገባ ነው ወይም የወደቀ ሪፖርት ነው። ለምንድን ነው የምንለው? ሲጀመር ማንነታቸውን ማናቃቸው ሰዎች ማንነታቸውን አላረጋገጥንም ብለው የኦሮሞ ነጻነት ሰራዊት አባል እንደሆኑ ሲናገሩ ያው ሪፖርቱ ብዙ እንትኖች አሉት፣ ግድፈቶች ስላሉት የወደቀ ሪፖርት ማንቀበለው ማንም አይቶ ሊረዳው የሚችለው በስርዓቱ ብታነበው ሪዮት ራሷ ልትገነዘበው የምትችል ነው። ያንን ለመረዳት ከሞገስ ጋር ኢንተርቪው አድርገናል። እሱን ብታየው ጥሩ ነው ላለው። ግን መሰረታዊ የሆኑ ነገሮች ማንሳት ፈልጋለሁ። ሌሎች ጥያቄዎች ላይ ያገዛዙ ጥንካሬ ሳይሆን የኛ ድክመት ነው የሚለው አንዱ የስርዓቱ ምሰሶ አቶ አባይም አንስተውታል፣ እኛም ማጋጨት ነው። እኛ ስንጋጭ እነሱ የመኖራቸው ዋስትና ስለሚሆን አንጋጭም፣ አንጣላም፣ መርህ ላይ ተመስርተን የሆነ አቋም አላማ ይዘን ወደፊት እንጓዛለን ብሎ መሰባሰቡ ጥንካሬ ይፈጥራል የሚል ነው። ሁለተኛው ከምርጫ በፊት የሚለውን አቶ ልደቱ ጠቅሰውታል። ከምርጫ በፊት ሲባል የአሁኑ ምርጫ ብቻ ሳይሆን ኢን ፕሪንሲፕል ተቋማት ሁሉም ማህበረሰብ የፖለቲካ ፓርቲ የማይተማመንበት ተቋም ባሉበት የዲሞክራሲ ተቋም የሚባሉት ማለት ናቸው። የምርጫ ቦርድ፣ የሚዲያ፣ ሰብአዊ መብት፣ የፍትህ ስርዓት እነኚህ ነገሮች በሌሉበት ሁሉም የማይተማመንበት ምርጫ ማካሄድ ማለት ትርጉም የለውም ነው። ስለዚህ ከዚህ አንጻር ቢታይ ጥሩ ነው። ሌላው አቶ ይድነቃቸው ያነሱት በምን አይነት የተቋቋመ ነው የሚል እነማን ናቸው የሚል እኛ አጋዦች ነን። አቶ ልደቱ ጠቅሰውታል። መሪዎች ሀገር ቤት ነው ያሉት። ሀገር ቤት ያሉ ሰው መሪዎችን እንዴት ማገዝ እንችላለን? እንዴት እነሱ ኢፌክቲቭ እንዲሆኑ ማድረግ እንችላለን? እንዴት ግጭቶች በመካከላችን ያሉት ጎንዮሽ ግጭቶች እንዲቀንሱ እንዲረግቡ ለፕሮፓጋንዳ የሚጠቀሙባቸው ሁለተኛው ምሰሶ የፒፒ አንዱ ማጋጨት ነው፣ ሁለተኛው ፕሮፓጋንዳ ነው እና ያንን ፕሮፓጋንዳ የሚነዛውን አሁን የሰብአዊ መብት ተብሎ የሚባለውን ሁላ በአንድነት እውነቱን አጣርቶ ህብረተሰቡ ተረድቶ ለምን ዓላማ ያን እንደተደረገ ማጋለጥ የሚቻልበትን ሁኔታ ለመፍጠር መሰባሰቡ አስፈላጊ ነው የሚል ነው። አቶ ጴጥሮስ ያነሱት ምርጫን ማሸጋገር ጦርነት ያስከትላል የሚል ነገር። ዛሬ እኮ ጦርነት ውስጥ ነው ያለነው። አሁን አንዳንድ አካባቢ ጦርነት የሌለ ሊመስል ይችላል። ላለፉት 8 ድፍን ዓመታት ጦርነት ውስጥ የኖር ነው። አንዳንድ ቦታ ላይ ያን ጊዜ ረገብ ያለ ሊመስል ይችላል። ዛሬም ላይ እንደዚሁ። ግን ቀጣይነት ያለው ጦርነት ከአንድ አካባቢ ወደ ሌላው የሚሸጋገር ጦርነት የጦርነት አዙሪት ውስጥ ነው ያለ ነው። ያንን የጦርነት አዙሪት መስበር የምንችለው ስንነጋገር፣ ሳንጋጭ ስንቀር፣ ፕሮፓጋንዳዎችን በስርዓቱ ስንረዳ እንደሆነ ማወቅ ያስፈልጋል ማለት ነው። ሁለተኛው ጥያቄ የዓለም መንግስታት የሚለው የዓለም መንግስታት ጋር መጮህ፣ ሁሉም መንግስት ሁሉም ሀገር የራሱ የሆነ ናሽናል ኢንትረስት አለው፣ ሀገራዊ ጥቅም። ዛሬ ደግሞ እንዲያውም የሀገር ሳይሆን የተወሰኑ ሰዎች የከበርቴዎች ጥቅም የመጠበቅ ሁኔታ ነው ያለው። ያንን እኛ ስንጠነክርና አቅም ሲኖረን መሬት ላይ አገር ቤት ያሉ አካላት ህዝባችንን ጨምሮ መሬት ላይ ተፋላሚዎች ሲጠነክሩና ሲበረቱ የናሽናል ኢንትረስት የሀገር ጥቅም ማስከበር የሚቻለው ስትጠነክር ነው። በልመና ብቻ የሚሆን ነገር የለም።
ግን አዌርነስ የመፍጠርና የሚነዙ ፕሮፓጋንዳዎችን የመቀነስ በፕሮፓጋንዳዎች ተጠምደው የተሳሳተ ኢሜጅ እንዳይኖር ስራዎች መሰራት ይችላሉ። በእኛ በኩል ያለንን አስተዋጽኦ ማበርከት እንችላለን በዚያ በኩል የሚል ነው። ሌላው አቶ ልደቱ ብለውታል። የአምነስቲ ኢንተርናሽናሉም እንደዚሁ ነው። ተራ ፕሮፓጋንዳ አምነስቲ ኢንተርናሽናል ውስጥ ቁጭ ብለው ለስርዓቱ የሚያገለግሉ ሰዎች የፈበረኩት ምንድነው ስሙ ፊክሽን ምንድነው ልቦወለድ የሚመስል ሁኔታ ነው ውስጡን ለተረዳ ሰው። ለምንድነው የምንለው? እዛ ውስጥ ያሉ ፋክት ማንም ሰው የሚያውቃቸው ሰዎች ፋክቶች ያልገመቹ የምዕራብ ኮማንድ ነው ይላል። የኦሮሞ ነጻነት ሰራዊት 5 ኮማንድ አለ ይላል አርሰዴ ከተመሰረተ በኋላ። ጃልጅሬኛ የምንድነው ማዕከላዊ እዝ አዛዥ ነው ይላል። እነኚህ ሁሉ ውሸቶች ናቸው፣ ስህተቶች ናቸው። ስለ የኦሮሞ ነጻነት ሰራዊት ምንም የማያውቅ ሰው የተወሰኑ ሰዎችን ሰብስበው 10 ሰዎች ኢንተርቪው አድርገው ለፕሮፓጋንዳ ሲባል የተሰራ እኒህን ጥቃቅን ፋክት መሬት ላይ ያሉ ማንም የሚያውቃቸውን እውነት የማያውቅ ሰው ሪሰርች የተደበቀ ነገር ማውጣት የሚችል አይደለም እና ያንን ከሞገስ ጋር ተነጋግሬያለሁ። አመሰግናለሁ። እሺ፣ አመሰግናለሁ ጅረኛ። የተወሰነ ደቂቃ ገፋ ያደረኩት በደንብ ክሊር እንድታደርገው ነው እና ግን ጥሩ በመጀመሪያው ዙር ያልተመለሱ ያልካቸውንም ጥያቄዎች ነክተህ አልፈሃል። ቴንኪዩ ሶ ማች። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።